የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ አንበሶቹ ምድር በመምጣቴ ደስተኛ ነኝ ሲሉ ተናገሩ። ኢትዮጵያ ስመጣ የትውልድ መንደሬ ጉጅራት የገባው ይመስለኛልም አሉ። ሰላም ጤና ይስጥልኝና አመሰግናለሁ የሚለው ንግግራቸውና እያንዳንዱን የኢትዮጵያ እንቅስቃሴያቸውን በአማርኛ ቋንቋ በማህበራዊ ሚዲያ ላይ የማስፈራቸው ነገር ከኢትዮጵያ ጋር ያላቸውን የሁለትዮሽ ትስስር የማጠናከር ፍላጎትና በኢትዮጵያ ላይ ያለ ተስፋን የሚያንጸባርቅም ነው። የህንድ ትልልቆቹ ሚዲያዎች የሰጡት ሽፋንም በአፍሪካ ቀንድ ቀጠና ከኤደን እስከ ሲዩስ ካናል ቀይ ባህርን ሜዲትራኒያንና ህንድ ውቅያኖስን በሚያገናኘው ስፍራ ላይ የኢትዮጵያን አጋርነት የኢትዮጵያን ወንድማማችነት በብርቱ የመሻት መሆኑን ያሳያል። Ethiopia's history is quite interesting. It is one of the oldest civilizations on earth. Great honor निशान ऑफ इथियोपिया के रूप में የኢትዮጵያን ትልቁን የክብር ኒሻን ተሸልሜያለሁ። በዓለም ካሉ ጥንታዊና የቆየ ስልጣኔ ካላቸው ሀገራት በሆነች ኢትዮጵያ ይህን ክብር በማግኘቴ ትልቅ ኩራት ይሰማኛል። ይህን ሽልማት በመላው በህንድ ህዝብ ስም በትህትናና በምስጋና ተቀብያለሁ። ሽልማቱ ግንኙነታችንን ጠንካራ እንዲሆን ላደረጉ ህንዳውያን ይገባቸዋል። उन अनगिनत भारतीयों का है। የግንኙነቱን ታሪክ ሲያነሱ የመዘዙ ሰበዝ ቀይ ባህርን ነው። የሀገራቱ ወርቃማ ጋብቻ ቀይ ባህር ላይ ተሞሽሯል። ጠቅላይ ሚኒስትሩ የጥንት ዘመን የሁለቱ ሀገራት ግንኙነት ባዱሊስና በርበራ ወደቦች ነበር የማለታቸው ጉዳይ ከዚህ መነሾነት ነው። የኢትዮጵያ የቀይ ባህር ዳርቻ ላይ ልሰየም ማለት እውነት በአይስ ባልሸባብ ባልቀይዳና በሁቲዎች ጥቃት እክል የገጠመው ጉዞ የሚስተጓጎልበትን የዓለማችን ጎሮሮ የሆነ ስፍራ ኢትዮጵያ የሰላም ዘቦና ትታደገዋለች በሚል ነው። እንደ ኤርትራ ያሉ በጥባጭ መንግስታት በጦርነት የሚናጡና ሀገራቸው ከእጃቸው ያመለጠቻቸው መሪዎችና መንግስታዊ ያልሆኑ ኃይሎች በሚነጡት መንደር የኢትዮጵያ አጋርነት ሀያላኑ በሙሉ ፈልገውታል። ከጠቅላይ ሚኒስትር ናሬንድራ ሞዲ ሀገር ህንድ በተጨማሪ አሜሪካና ፈረንሳይ የጸና ተመሳሳይ አቋም አላቸው። የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪካን ኮማንድ አፍሪኮም ዋና አዛዥ ጀነራል ማይክል ላንግሌ በምስራቅ አፍሪካ ያለውን የጸጥታ ሁኔታ በተለይም እንዳልሸባብና አይኤስአይኤስ ያሉ የሽብር ቡድኖችን መከላከል በሚቻልበት ሁኔታ ላይ በኢትዮጵያና በዩናይትድ ስቴትስ መካከል ያለውን የወታደራዊ ትብብር ማጠናከርና በቀጠናዊ ሰላምና ደህንነት ከጠቅላይ ሚኒስትር አብይና ከጦር አመራሮች ጋር መክረዋል። በቅርቡ ወደ ኢትዮጵያ የመጡት የአሜሪካ የአፍሪካ ኮማንድ አዛዡ ጀነራል ዳግቪን አንደርሰን ከጠቅላይ ሚኒስትሩና ከፊልድ ማርሻል ብርሃኑ ጁላ ጋር በቀጠናዊ ጸጥታና በባህር በር ጉዳዮች ላይ ተወያይተው ነበር። ከአሜሪካ ባሻገር ፈረንሳይም በቀይ ባህር ቀጠና ሰላምና ደህንነትን ለማስጠበቅ የኢትዮጵያ አጋርነትን በውል ያሰረች ሀገር ናት። የፈረንሳይ የጦር ኃይሎች ጠቅላይ አዛዥ ጀነራል ቴሪ ቡርካርድ በቅርቡ ወደ ኢትዮጵያ መጥተው ከፍተኛ የሥራ ጉብኝት አድርጓል። የኢትዮጵያ መከላከያ ሰራዊት በዓለም አቀፍ የሰላም ማስከበር ስራዎች ላይ ያለውን ብቃት ለማሳደግ ፈረንሳይ ድጋፍ ለማድረግ ተስማምታለች። እኚህ ስምምነቶች የሚነግሩን በቀይ ባህር ቀጠና ሰላምን ለማስፈን ከኢትዮጵያ ጋር የመስራት ሀገራት ያላቸውን ጽኑ እምነት ነው። የጠቅላይ ሚኒስትር ሞዲ በቴክኖሎጂ በዓለም ላይ ያላት ተጽዕኖ የጎለበት የመጣውን ሀገራቸውን በቀይ ባህር ቀጠና ላይ ለማጽናት የኢትዮጵያን ወዳጅነት ማጠናከር ትልቁ መፍትሄ አድርገው ወስደውታል። አሜሪካ፣ ፈረንሳይ፣ ጣሊያንና ሩሲያ አስቀድመው ከኢትዮጵያ ጋር ያደረጉትን ስምምነት ተከትሎ ጠቅላይ ሚኒስትር ሞዲም ወዳጅነት የማጠናከር ትልም ይዘው ነው ወደ ኢትዮጵያ የመጡት። ኢትዮጵያ በቀይ ባህር ጌትነቷንና የሰላም ዘብነቷን ዓለም አምኗል። ከሲቪል እስከ ጦር መሪዎች አዲስ አበባን የረገጡትም የዛሬ እየተገነባ ያለ አቅሟን በነገ ተስፋዋ ላይ ባለ የበረታ እምነት ምክንያት ነው። ኢትዮጵያ is one of the oldest civilizations. በሰው ልጆች ታሪክ ኢትዮጵያ ጥንታዊ ስልጣኔ ያላት ናት። እዚህ ታሪክ ሕያው ነው። በተራሮቿ በሸለቆቿና በህዝቦቿ ልብ ውስጥ ታሪክ አለ። ዛሬ ኢትዮጵያ ከፍታ ላይ ናት፣ ምክንያቱም መሰረቱ ጥልቅ ነው። እናም ትናንት ይከበራል፣ ዛሬ ግን ዓላማ ነው፣ ነገ ደግሞ መዳረሻ ነው። የጥንቱን ጥበብና የዘመኑን ፍላጎት ያጣጣመው የመደመር መንገድ ለህንድ በጣም ግልጽ ነው። ሁለታችንም የጥንት ስልጣኔ መነሻና ወደፊቱን በማሳየት በሙሉ ልብ ለመጓዝ መሰረት ይጥላሉ።
ኢትዮጵያ ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ያደረገችው አቀባበል በህንዳውያን ሚዲያ ዘንድ እጅግ ተደንቋል። ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ሞዲን መኪናቸውን ራሳቸው ያሽከረከሩ መቀበላቸው የሁለቱን ሀገራት ጠንካራ ግንኙነት የሚያሳይ መሆኑን የህንድ ሚዲያዎች ሽፋን ሰጥተውታል። በዚህ ጉብኝት ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ሞዲን በመኪና ተቀብለው ከሆቴል ኤርፖርት አድርሰዋቸዋል። ይህ በዲፕሎማሲ ከጋዜጣ ቋንቋ እንዲህ አይነት የአክብሮት አቀባበሎች ከጋዜጣዊ መግለጫ በላይ ጠንካራ ትብብርን የሚጠቁሙ ናቸው። የመደመር እሳቤን ሲነርጂን በሀገራችን እናውቀዋለን የማለታቸው ጉዳይ የሀገራቱን የጋራ የምልከታ መነጽርን እንደሚጋሩ ያሳየ ነው። ኢትዮጵያን ዛሬ ኢትዮጵያ ከፍ ብላ ቆማለች፣ ምክንያቱም ስሯ ጥልቅ ነው ያሉት ጠቅላይ ሚኒስትሩ የጥንቱንና አዲሱን አዋህዶ መያዝ በዘመናዊነት ህልም መካከል ሚዛን መጠበቅ እውነተኛ የኢትዮጵያ ችሎታ ነው ሲሉ ተናግሯል። ይህ ኢትዮጵያን በከፍታዋ ልክ መግለጽ፣ በደረጃዋ ልክ መበየን ኢትዮጵያን በመረዳት የሚመጣ እውነት ነው። ጠቅላይ ሚኒስትር ሞዲ 36 ደቂቃን በወሰደው የሁለቱ ምክር ቤት ንግግራቸው በጤና፣ በግብርና፣ በመከላከያ፣ በቴክኖሎጂ፣ በትምህርት፣ በአየር ንብረት ጥበቃ፣ በንግድ ከኢትዮጵያ ጋር እንደሚተባበሩም አሳውቀዋል። እርግጥ የህንድ ኢትዮጵያ ግንኙነት ስሩ ጥልቅ ነው። ዛሬ ህንድ በኢትዮጵያ የ5 ቢሊዮን የውጭ ኢንቨስትመንት አላት። እኚህ ኢንቨስትመንቶች ለ75,000 ኢትዮጵያን የሥራ ዕድል ፈጥሯል። ተጠናክረው የሚቀጥሉም ይሆናል። በትምህርት የዜጎችን የነገ ሀገር ግንባታ በማገዝ በርካታ ህንዳውያን መምህራን በኢትዮጵያ ይገኛሉ። ኢትዮጵያን በህንድ ዕውቀትን ፍለጋ ይሄዳሉ። ጠቅላይ ሚኒስትሩ የህንድ ለኢትዮጵያን በትምህርት ዘርፍ የሚሰጥን ዕድል ለማስፋት ኢትዮጵያ ተገኝቷል፣ እየተጠናከረም ይሄዳል። ህንድ የዲጂታል መሰረተ ልማት ግንባታው የላቀ ነው። በፋይናንስ ዲጂታላይዜሽን ህንድ በዓመት $500 ቢሊዮን ያክል ገንዘብ በዲጂታል መንገድ ተዘውሯል። ህንድ ይህን ልምዷን ተጠቅማ የኢትዮጵያን ዲጂታል 2030 ስኬትን ታግዛለች። በአረንጓዴ አሻራ ዓለምን ውብና ለመኖር ምቹ የማድረግ ስራ የኮሪደር ልማትን ጨምሮ በማሳደግ በአየር ንብረት ጥበቃ ህንድ ከኢትዮጵያ ጋር ትተባበራለች። በመከላከያ ዘርፍ በስልጠና በቴክኖሎጂ ማዘመንና በሌሎችም ከኢትዮጵያ ጋር ህንድ ትተባበራለች። ከዚህ ባሻገር የኢፌድሪ የውጭ ጉዳይ ሚኒስቴር የዳታ ማዕከል ግንባታ ህንድ ታግዛለች። ይህ የኢትዮጵያ ዲጂታል ዲፕሎማሲን መሰረት የሚጥል ወሳኝ ጉዳይ ነው። በጂኦፖለቲካ በኩል ኢትዮጵያ ህንድን እንደ አፍሪካ መግቢያና ኔትወርክ አድርጋ የምትመለከታት ሲሆን የዓለም የደቡብ ትብብርን ለማጠናከር በጋራ እንሰራለን ብሏል። በግብርና በ100 ሚሊዮን የሚቆጠሩ ህንዳውያን አርሶ አደሮችን ድጋፍ በማድረግ ዓመቱን ሙሉ የማምረት ልምድ ያላት ህንድ የኢትዮጵያን የግብርና መካናይዜሽን ታግዛለችም ብሏል። ከዚህ ባሻገር በመድኃኒት ምርቶች፣ በዲጂታል ጤና፣ በሕክምና፣ ቱሪዝምና በሌሎች ዘርፎች ትብብርን ለማሳደግ ሀገራቱ በትብብር ይሰራሉ። እንደ ኢነርጂና ወሳኝ ማዕድናት ያሉ ዘርፎች ላይም ሀገራቱ ይተባበራሉ። በተለይም እየጎለበተ የመጣው የደቡብ ትብብር መጠናከር እምርታው ትልቅ ነው። የደቡብ ትብብር ላይ የኢትዮጵያን ወሳኝ ስፍራ መሆን የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የብሪክስ አባል መሆኗ በደቡብ ትብብር ላይ ሚናዋ እየጎላ ነው ብለዋል። ይህ የኢትዮጵያ ሀገረ መንግስት እየጸናና እየበረታ የመሄዱ ማሳያ ነው። Indian companies are among the largest foreign investors in Ethiopia. ዛሬ ላይ የህንድ ኩባንያዎች በኢትዮጵያ በኢንቨስትመንት ዘርፉ ቀዳሚዎቹ ናቸው። ከ5 ቢሊዮን ዶላር በላይ በተለያዩ ዘርፎች መዋለ ንዋያቸውን ያፈሳሉ። 75,000 በላይ ለሚሆኑ ዜጎች የሥራ ዕድል ፈጥረዋል። እኔና ጠቅላይ ሚኒስትር አብይ አህመድ ትናንት የሁለትዮሽ ግንኙነታችንን ወደ ስትራቴጂያዊ ግንኙነት ለማሳደግ ተስማምተናል። ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ከፍተኛውን የክብር ኒሻን ተበርክቶላቸዋል። ጠቅላይ ሚኒስትሩ ስለተደረገላቸው ሁሉ አመስግኗል። የኢትዮጵያና የህንድ ግንኙነት ታሪክ የ2000 ዓመታት ነው። የህንድ ነጋዴዎች በቀይ ባህር ወደቦች በኩል ከኢትዮጵያን ጋር ይገበያዩ ነበር። የሐር ልብስ፣ ጥጥና ቅመማ ቅመም በህንድ ነጋዴዎች በኩል ወደ ኢትዮጵያ ሲመጣ ወርቅና የዝሆን ጥርስ ከኢትዮጵያ ወደ ህንድ የሚሸጡ ምርቶች ነበሩ።
በዘመናዊ ዓለም በተለይም በሁለተኛው የዓለም ጦርነት ወቅት የህንድ ወታደሮች ከኢትዮጵያን ጎን ተሰልፈው የፋሺስት ወረራን ለመመከት ተዋግተዋል። ይህ ብቻ አይደለም። የህንድ መምህራን በኢትዮጵያ ዋና ዋና ከተሞች ሁሉ በመምህርነት ሲያገለግሉ ነበር። ጠቅላይ ሚኒስትር አብይ ከጠቅላይ ሚኒስትር ሞዲ ጋር ያደረጉት ስምምነት ይህን ታሪካዊ ግንኙነት ወደ ስትራቴጂያዊ አጋርነት ያሳድገዋል ተብሎ ይጠበቃል። This shared outlook opens wide opportunities. ሁለቱ ሀገራት ያላቸው ተመሳሳይ የልማትና የእድገት ምልከታ ሰፊ እድሎችን ይፈጥራል። ፋብሪካዎች ለዜጎች ሰፋፊ እድሎች ይዘው ይመጣሉ። በዲጂታል አማካኝነት ሰፊውን ማህበረሰብ መድረስ ይቻላል። በንጹህ ኃይል አማራጭም ኢንዱስትሪዎችን በመደገፍ የገጠር ሽግግርን ማፋጠን ያስችላል። ለፈጠራ የሚተጉ ወጣቶችን በሀገራቱ ትብብር ዓለም አቀፍ ተወዳዳሪ ሥራ ፈጣሪዎች መሆን ያስችላቸዋል። በህንድ በኩል ከኢትዮጵያ የሚደረግ ግንኙነት ልዩ ትኩረት ተሰጥቶታል። አንድ ወደ ኢትዮጵያ መጠጋት ማለት ወደ አፍሪካ መጠጋት ማለት ነው። ጠቅላይ ሚኒስትር ሞዲ በኢትዮጵያ ያደረጉ ጉብኝት ህንድ በአፍሪካ ውስጥ እየጎለበተ የመጣ የዲፕሎማሲ ፍላጎትን ያንጸባርቃል። ህንድ በቀጣይ ዓመት የብሪክስ ሀገራት ስብሰባ መሪ ትሆናለች። በብሪክስ ውስጥና በዓለም አቀፍ የደቡብ ሀገራት ጥምረት ውስጥ ቁልፍ ሚና መጫወት የምትፈልግ ህንድ በቀይ ባህር ቀጠና እንደ ኢትዮጵያ አይነት ጠንካራ አጋር ማድረግ ህንድ በዓለም አቀፍ የኃይል ፉክክር ላይ የሚኖራትን ቦታ ይወስነዋል። ከዚህ ባለፈ ህንድ ከኢትዮጵያ ጋር ከአጭር ጊዜ ግንኙነት ይልቅ ረጅም ጊዜ ትብብርን ያሰላ ትብብርን ትፈልጋለች። የሀገራቱ ግንኙነት ሁለት ጥንታዊ ሀገራት በዘመናዊ ዓለም ላይ የሚኖራቸውን ስፍራ መልክ የማስያዝ ነው። የኢትዮጵያ በዓለም የዲፕሎማሲ መድረኮች ላይ እየጎላች የመምጣቷ እውነት ከህንድ ዓለም አቀፍ የተጽዕኖ እንቅስቃሴ ጋር አብሮ የሚጓዝ ሆኗል። የሁለቱ ሀገራት ግንኙነት ወደ ጥልቅ ስትራቴጂያዊ ግንኙነትም አድጓል። የደቡብ ትብብር ዛሬ እያደገ መጥቷል። ይህ ትብብር ኢትዮጵያ ሚናዋ እየጎላ የመጣበት መድረክ መሆኑም ታይቷል። ኢትዮጵያ የአፍሪካ መግቢያ በር፣ የአፍሪካ ህብረት መቀመጫና የደቡብ ትብብር አብይ ሚና ተጫዋችና የብሪክስ አባል ሀገር ናት። በዓለም አቀፉ መድረክ የኢትዮጵያ ተቀባይነት እየሰፋ መጥቷል። የሀገሪቱ ዲፕሎማሲም በኢትዮጵያ ልክ ከፍታው ላይ እየወጣ ነው። ወደ ኢትዮጵያ ከመጡ ሀያላን ሀገራት መሪዎች ባሻገር በቀጠናዊ ሰላምና ደህንነት ላይ ከኢትዮጵያ ጋር ለመስራት ከፍተኛ የጦር መኮንኖችም ወደ ኢትዮጵያ መጥተዋል፣ እየመጡም ነው። ኢትዮጵያ በጥቂት ዓመታት ውስጥ ብቻ የዲፕሎማሲ ከፍታዋ እየላቀ መምጣቱ ማሳያ የሀያላኑ ሀገራት አይን ማረፊያ የመሆኗ ነገር ነው። ይህ ለኢትዮጵያ የልማትና የእድገት መንገድ ላይ የሚጠርገው ቀላል የሚባል አይደለም። ከዚህ ባሻገር የአረንጓዴ አሻራ ስራዋ ዓለም ዕውቅና ሰጥቶታል። ኢትዮጵያ ባለፉት የለውጥ ዓመታት ለማሳካት ያለመችውን 50 ቢሊዮን ችግኞች በማጠናቀቂያ ዓመት ዘንድሮ እውን አድርጓለች። በአንድ ጀንበር አረንጓዴ አሻራ መርሃ ግብርም በሚሊዮን የሚቆጠሩ ችግኞችን በአንድ ቀን ውስጥ በመትከል የዓለም ሪኮርድን ጨብጣለች። የሀገሪቱ የደን ሽፋን ከ3 በመቶ ተነስቶ ዛሬ ከ23 በመቶ በላይ ሆኗል። ይህ ከሳራ ግርጌ ላለች የበረሃማነት ስጋት ላለባት በየ10 ዓመቱ ድርቅ የማያጣትን ሀገር የተራቆተ ገሏን በዛፍ አጸዶች በአጭር ጊዜ እጅግ ፈጣን በሆነ ሁኔታ መሸፈን ትንግርት ያደርገዋል። ከዚህ ባሻገር የታዳሽ ኃይል የኢነርጂ ስራዎች ኢትዮጵያን አስመስግኗታል። ሀገሪቱ የቱሪዝምና የኮሪደር ልማትን በቀጥታ ከአረንጓዴ አሻራ ጋር አስተሳስሯለች። በከተሞች ዛፍ እየመነጠሩ የድንጋይ ካብ የመገንባት ጉዞን አቅባ ድንጋዩን ከደኑ እንዲዋደድ አድርጓለች። በዚህ ምክንያትም ሀገሪቱ ኮፕ 32ን እንድታዘጋጅ ተመርጣለች። ይህ ግዙፍ ስብሰባ የኢትዮጵያን መጽናት፣ የኢትዮጵያን ተስፋ የሚያንጸባርቅ ነው። ይህ በዓለም ፊት ሞገስ ያገኘችበትና የታፈረች ኢትዮጵያ መወለዷን የሚያበስር ነው። ይህ ኢትዮጵያ በዓለም ፊት ደረጃዋ የት ነው? ገጽታዋስ ምን ይመስላል? አቅምና ጡንቻዋስ እንዴት ይለካል? የሚለውን ቁልጭ አድርጎ ያሳያል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝትም ከዚሁ እየጎለበተ ከመጣ የኢትዮጵያ አቅም ጋራ በጋራ ለመቆም የተደረገ እንቅስቃሴ ነው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝትና የኢትዮጵያን ዲፕሎማሲ ከፍታን የተመለከተው ዝግጅታችን በዚሁ ተጠናቋል።